ላይ ስትላገጥ አይቻለሁ። አንድ ጊዜ ትራማ አለብኝ ይሄ ዘፈን ስል አላገጥ፣ ሁለተኛ ደግሞ ይሄ ነገር አሞኛል ስል፣ ሁለተኛ ሰው አሳስቼ እንደዚህ ስላሳመንኩሽ አንቺ እንደዚህ ብለሽ ነው ግን ይቅርታ። ለምን እኔ መጥቼ ይቅርታ ብዬ ነበራ። እኔ ይቅርታ ብዬ ነበር፣ አንተም ብቻ ሳይሆን ኦዲየንሱ። ለምን እንዳልኩም ደግሞ አብራርቼ በምክንያት እሱ ከላከ እሱም አብሮ ይነፋ ነው። ኃይለስላሴ ድንች ሊልክልን ይፈልጋል። ብርድ ልብስና ድንች ለኖርዌይ። የድሮ ኃይለስላሴ ዘመን ላይ ያኔ ኃይለስላሴ ድንችና ብርድ ልብስ ልኳል ለኖርዌይ። ድንችና ብርድ ልብስ ሊልክ ይፈልግ እግዚአብሔር። ኃይለስላሴ ሸርሙጣ ንጉስ ነበር። የእውነት ሸርሙጣ ንጉስ። ህብረት የአፍሪካ ህብረት ባንክ እንትን ብቻ ማምጣቱ ብቻ ነው ትልቁ ነገር የሰራው። ሌላ ነገር ምን እሱ የሚጨነቀው ለሚለብሰው ልብሶችና ለሰረገላው ለምናምን ለሚራበው ህዝብ ደንታ የለው። መንግስቱ ወዶ አለም ጨፍልቆ የገደለ። ስዊዘርላንድ ያለውን ብር እባክን ለችግረኛ እንስጥ ሲለው ዝም ሲለው ነው ጨፍልቆ የገደለው። ጨፍልቆ አለም ታፍቶበት ነበር መሞት የነበረበት። እኔ ንጉስ መቆም ምኒልክን ብቻ የእውነት ይሄ አስመሳይ አይዶላይክ እኔ አይላይክ ሚኒሊክ ያለውን ነገር አብሮ የተጋፈጠ ሰው። ኃይለስላሴ መልክ የሚሰራ ንጉስ ብቻ ነው ባይዘው እግዚአብሔር። እኔ የሰፈሬ ሰው ነው፣ የጀርሰ ጎሮ ሰው ነው። እሺ ሀረር የጀርሰ ጎሮ፣ ለዛው ከትንሽ ከገጠር የመጣ ሰው። እሺ አልጨረስኩትም። ቪዲዮ ምን ይላል መሰላችሁ? ተዋት። ሁለተኛ እቺ ብስብስ ጋር እኔ አጠገባው ከተገኘው እኔ ሰው አይደለሁም። ቆይ ላስጨርስላችሁ። እኔ ሰው አይደለሁም። እዛው ጠረጴዛውን እየደበደበች ትኖራለች። እንደዚህ ነው ከሌንጀብ እግዚአብሔር። ኧረ ቆይ ትንሽ ላዘለ በምትናገሩ ልክ እኔ ልናገርሽ ይችላል። እኔ እዚህ ምድር ላይ በቃ ምንም አይነት ሰው ከበርም መሆን የለባችሁ፣ ማገዝም የለባችሁ፣ እንደዚህ ጥሩ መሆን ብላችሁ መመስከር የለባችሁ። አልፈሽ ተቀመጪ፣ ዝም ብለሽ አትኳኪ። ደስተኛ ሆንሽ አለቀ በቃ። ታዲያ ገብተሽ አትይም? ምንድን ነው አፏን የሚያስከፍታል? አያችሁ እቺ ሴትዮ ከእንግዲህ እኔ ጋር ማደርስም እዛው እራሷን በጠረጴዛ እየደበደበች ትኖራለች እንጂ በጠረጴዛ አለም በድንጋይ ራሴን በደበድብ እሱን ቶፒኬ ነው። ባይዘው ቁጭ ብላችሁ ታያላችሁ። ያልገባችሁ ነገር እኔ ላይ እርግጠኛ እንዳትሆኑ ሙላችሁ። ለዛ ከሁለት ሳምንትና አንድ 2 ሳምንት 3 ሳምንት ስታይ እንደዚህ እየጠጣው ነበር። ከዛ ፊት በጣም ኢንተረስት በጣም አጀንዳ ከሚዲያ ላይ ካሉ እኔ ነኝ ያሉ ከሰዎች ኢንተረስት ነበር። ራይት ያሁላ ተረሳና የወደቀች ከጎዳና ልታነሳት የመጣች ሰው ሆንኩ። ራይት እውነት ያብዬን ወደምዬ ማለት ይሄ ችግር የለም። ይመች አይላይክ ዩ እንጃ ይሁን። የነበረን ጊዜ በጣም ወድጄዋለሁ፣ ደስ ብሎኛል። ይመች። በጭንቅላትም ሆነ በተግባርም አንመጣጣን። አንተ በጣም ኃይሌ ብለህ የንጉሳን ቤተሰብ አመለካከት ነው ያለን። ልዑል ሰለሞን ነህ በአጠቃላይ። እኔስ ልዑል አስወደደኝ ነው።
ሉላ አስወደደ ይሁንሽ፣ ሉላ አስወደደ ነው እንግዲህ። ቤተ መንግስቱ ካልተከፈተ ምን ይደረጋል? ትመለሳለህ። አናስገባም ሰርገኛ ይደጅተኛ አናስገባም ያልክ ዛሴት ርበስ ባብነውር ጃፒ ርካሽ አለኝ። አንቺ ግማታ ማለት ዳዋ ቀብራራዋ ወደድኩሃ ዳንታንታ እኔ መረጥኩሃ። ዛሬ ሳይሆን ባለፈው ሳምንት እኮ ሁለታችንም የሆነ ስሜት ውስጥ ነበርና አሁንስ ስሜትና ስሌት ምን እንደሆነ ስናውቀው ወደ ሂሳብ ኬሚስትሪ ተመለሰን እኮ። አረ ያ ተቦላለክ ምን አባቱ ያ ዋናው ግባችን ስማችን እንዲጠራ ነበር። በተለይ እኔ ችግር የለብኝም እንደዚህ ነገር ተጠርቼ ነው ወደ እኔ የመጣችሁት እንጂ እናንተ ጋር ለሚመጣ አሁን 5 ሰው ይመጣሉ እሱ ጋር አላልኩ ልጅቷ ማለት እኮ እንደዚህ ናት ይላሉ። ተወያዩ ቁጭ በሉና ተወያዩ። ዮኒ ይመጣል አላልኩ እሷ ልጅ እኮ በጣም እንትን ናት ባለጌ ናት ስነግር አልሰማም አይደል? አንድ ቀን ሰድባለች ብዬ አልነበረም? ሰደበች አይደል? እንደዚህ እኮ አለች ደግሞ ዘፈን ጋበዘች። ተጠራጥራል እብድ ባለው ምን እሰራለሁ ጋይስ? አማኑኤል ሆስፒታል ነው። የት ነው የገባችሁት? የእውነት እዚህ የገባችሁ ሰዎች ራሱ ጤንነታችሁ ያጠራጥራል። ምን ሰራላችሁ አለ ቦታችሁ ጋይስ? እንዴ ተያይዘን እንበል ነው እኮ ተፋፍረን ነው እንጂ ሁላችንም እኮ እብዶች ነን ጋይስ። ልብስ ማውለቅ ከብዶ ነው፣ ሼም ነው፣ ቲክቶክ ህጉ አይፈቅድም ብለን ነው። ሄለን አንቺ ጋ ያለው ስሜት እሱ ጋር አለ። የቱ ስሜት ነው? እኔ ጋ ያለው መከታተል ነው። ሰዎች ምን እንደሚያደርጉ ቃል በቃል ማየት ነው። እኔ ጋ ያለው ስሜት ይሄ፣ ከዛ መገምገም፣ ከዛ ለብሶት አደባባይ ማውጣት ነው። ምንድረስ ሰናይት ሰው አሁን በዚህ ላይ አስተያየት ልሰጡ ነው። ልውል አስወደደኝ ሲባል አሁን እንደዚህ ይባላል። ገብተሻል አውሪ ለባድዩ ይላል መጽሐፍ። በዚህ ስሜት ውስጥ ለመግባት ቢያንስ 2 ጋላክሲ ማስገባት አለብሽ። እዛ ሴት ምን አይነት ትክክል እንደሆነ ታውቃላችሁ። ሌላ ጊዜ ጅቦንም አብሬ ቦልካለሁ። ምን አረገኝ? እኔ የማውቀው ጅቦን ነው። ድሮ የነበረ ማህበር ተበዳ ማህበር እዛ ሴት የሚመለከተውን አካል እንጂ የማይመለከተውን ምድረ ጉድፍ እንትናል። እዛ ሴት በጣም እድል ሰጥቼ ነበር። ይሄ ያገኛችሁትን ስም ተጠቀሙበት። ባይዘወይ ሳይጠፋ ስምም ሸክላም ይሰበራል። መሰበሩ አይቀርም። እንደ ይሁዳ ነው የሚዲያ ሰው ጋይስ። የእውነት በተጠጡ ባልተጠጡ ጋይስ ተጠጥቶ ነው እኮ አንቺ እንደዚህ ብለሽ ነበር። እኔ ያልኩት ይሄ እሱ ራሱ እነሱን ልኮት ከመጣ አብሮ ይነፋ፣ ተነፎ ይናፋ። ሪከርድ አድርጉና ላኩለት ለእሱ ራሱ ለጃፔ ተነፋ ነው ያልኩት። ተነፋ ማለት ያው በቀጥታ ተበዳ ምናምን ያልኩት። እሱስ ግማታም ጥንባታም የማትረቢ መቼም ሰው አትሆኚ አንቺ ርካሽ ክፍታፍ መቼም ማትረቢ እዛው ተደፍተሽ ፍሪ። ርካሽ ማለት ለሴት ልጅ ያማል ጋይስ። አስተዋይ ወንድ ሳትሆኑ ስትቀሩ ይሄ ነገር አይገባችሁ።
የሚገባችሁ የረፈደ ቀን ችግር የለም። ከአንድ 5 ዓመት በኋላ ይገባችሁና ምነው ከረፈደ የሚል ዘፈን ሄድሴት ላይ አድርጋችሁ ትመጣላችሁ። እኔ ብዙ ጊዜ አብሬያቸው ጓደኝነት የመሰረትኩ ሰዎች ነገ ታስታውሱኛላችሁ እላቸውና እኔ የሆነ ታምር ኖሮ ምናምን አይደል ስጣላም ስታረቅ ወይ ስታረቅ የሆነ ማች ጓደኛ ሰሆነ ወይ ስወድህ ምን ስል ስጣላ ማለት ጠላው ማለት አለ ምራኩ እንጂ የሚዲያ ሰው እንደዚች አይነት እቺን ሀብል አያችኋት? ጌጥ ትቀይራለች። እንዲህ ሳርገው ወደዚህ ጌጥ ይቀይራል። በዚህ እንዲህ ሳርገው ደግሞ በዚህ ጋር ሌላ ጌጥ ይቀይራል። አያችሁ? ይሽከረከራል። እንዴት እንደሚሽከረከር ሁለት አይነት ገጽ አለ። ለእንደዚህ አይነት እንኳን ጊዜ የላቸው። አያችሁ? አሁን ወደ ሌላ ገጽ ቀየርኩት። ሁለት ገጽ አለ፣ ይሽከረከራል። ጓደኛ ስሆን ጓደኛ ሆናለሁ ምን እላለሁ፣ ግን አስተያየት ሰጥቼ ሳልፍም ለጥላቻ ወይ ከኔ ጋር ስለሄድኩ ወይ ስለመጣችሁ ምናምን ሳይሆን የእውነት ስለምሰጣቸው እግዚአብሔር ማንም ሰው አንድ ቀን ትዝ ይላቸዋል። እነሱ ግን የዚች የቀለበትን ያህል እንኳን ይሄ መሽከርከር የለም ያንን ያህል አበንተ ስለሌላቸው ከሳ እንተዋወቅ ርካሽ ይለኛል። እውነት ምን ቂጤን ለጨረታ አቅርቤዋለሁ። እውነት ካልተገናኘ ምናምን ብዬ ጨቅጭቄ ነበር። ከዛን ቆይ ምናምን አልከኝ። ከዛን ይኸውና ልጄ ይሄኛው ምናምን ብዬ ተናግሬ ነበር። ልባችሁ እያወቀው እኔ ርካሽ እሺ ችግር የለውም አፋችሁ ላይ አምልጦ እንኳን ሊሆን ይችላል። እኔ ግን እቺ ነገር ትንሽ አሞኛል ብዬ ስልክላችሁ ስላናደርሽኝ ነው ይቅርታ ይባላል። ለምን እኔ ገብቼ ይቅርታ ስላልኩ በህዝብ ፊት ይቅርታ ብዬ እናንተ ለእኔ ብቻ እንኳን ይቅርታ ማለት ከበዳችሁ። ይሄ ምን ማለት እንደሆነ ታውቃል? አጉል መኮፈስ፣ አጉል ግብዝነት። ቆይ ይሄን ዘፈን ይሄንን ባህሪ በዘፈን ላምጣላችሁ አንድ ጊዜ። ቆይ ላምጣላችሁ። ይሄን ዘፈን ላምጣላችሁ። ይሄን ዘፈን ላምጣላችሁ። አሁን ይሄን ዘፈን ፍቅር እስከ መቃብርን ትርጉሙን ታውቁታላችሁ? ያ እኔ ተረጉምላችኋለሁ። 4 ጊዜ ምናምን ኦዲዮ ቡኩን ሰምቼዋለሁ። ያው አንብቤዋለሁ ማለት ነው። ፍቅር እስከ መቃብርን የሰብለ ወንጌል እናትና አባት ለምን እንደሞቱ ታውቃላችሁ? ለምን እንደሞቱ? ባላባቶች ነበሩ፣ አስተዳዳሪ ምናምን ግዛት አይልም ንጉስ ምናምን እንደዛ ነበሩና ልጄ እንዴት አስጠኛዋን ታፈቅራለች ተብሎ እነሱ ያመጡላት ባል ነበርና እንትን ስትል እሷን ፍለጋ ምን እያሉ ሲደናበሩ ገደል ውስጥ ገብተው ሞቱ። ይሄን የሚያክሉ ባላባት፣ እናትየውም እንደዛ ራሷን ሴት ሞተች። አባትየውም ገደል ውስጥ ገብተው ነው የሞቱት። መጨረሻ ላይ በዛብህና ሰብሌት የተገናኙ መቃብር ውስጥ አይደል? መቃብር ውስጥ ተገናኙ እና ምስኪን ሰው እዛ ውስጥ ማን ነው? አጎትየው ማን ነበር? ጉዱ ካሳ እና የቤት ሰራተኛዋ የእሷ እንትን ማለት ነው። አጉል መኮፈስ የሰብለ ወንጌል አባትን እና የእሱን ስልጣን የእሱን ግዛት አጉል መኮፈስ የለም እሱ ነው። ይሄ ዘፈን ዝም ብሎ ዘፈን አይደለም። ናይ ወንድ ይሄ መጠጥ የፍቅር የምናምን ጉዳይ አይደለም። የሆነ ክብር የሰጠውን ሰው እነሱ ብልጦ ነው አንተ ላይ ብቻ ክብር ለማስጠበቅ ሲሄዱ አንተ ገብቶ እንዳልገባ ስትሆን አልገባህም ሲሉ ታጠራቅምና ገብቶ የነበረ እኮ ብለህ የምትናገርበት ነው። ይሄ የምን ፍቅር ነው የምታወሩት? የምን ፍቅር ነው የምታወሩት?
የማን ፍቅር እናቴ? እኔ ፍቅር ቢዜ ኖሮ ና ብዬ ጠራው ነበር። እኔ ና ብዬ ጠርችው ላይመጣ ወይኔ ደግሞ ላልሄድ። እኔ ስቀርብ አናግራለሁ እንጂ እንደዚህ ፕራይቬሲን አልሰጥም። ይህን ደግሞ የምታውቁ ሰዎች ታውቃላችሁ። አልናገርም። ይህን ያህል ኩሩ ነኝ። ኩሩ ብቻ አይደለም፣ ቢቆላኝም ልጄን አሳልፌ የማልሰጣችሁ ሰዎች ዛሴ። አንዳንድ ሰው ስምን ከና አባትህ እንኳን ለመስጠት ብቁ ያልሆኑትን ሰዎች ማንነትን አሳልፈ ትሰጥና አለቦታ በመገኘት ውስጥ ይታመምና ለምን ተገኘው ብለህ ሁሌ ስትቆዝም ትኖራለህ። አንዳንድ ጊዜ ሙሉ ስምህ ከና አባትህ እንኳን የማይገባቸው ሰዎች አሉ፣ እንኳን ማንነትን ልሰጣቸው ማለት ነው። ይሄ ነው ችግራችን። ሙሉ ስማችንን ከና አባታችን እንኳን መሸከም የማይችሉትን ሰዎች ማንነትን ትሰጥና ማንነትን ትፈልጋለህ። ከዛ እንቁላል ነው ምልክት ብለህ ጭንቅላታቸው ትጥልና የታል ጫጩት ብለህ ጠይቃቸዋል። ይሄ ነው የሚያጋጭህና አይምሮን ኮንፊውዝ የሚያደርግ። ይሄ የዘፈኑ ትርጉም ሳይሆን የፍቅር እስከ መቃብርን ሰብታችሁ ከሆነ ግዛቱ እንትኑ የዘመኑ አገዛዝ ባላባት ምናምን ይሄ የሚኮፈሰው የለም። ኃይለስላሴ ብጤ ኃይለስላሴ ህዝቡ እየተራበ ለሚለብሰው ሰረገላና ለካባው የሚጨነቅ አስመሳይ ንጉስ ነበር። ንጉስ ሚኒሊክ ብቻ ነው፣ ሌላው ውሸታሞች ናቸው። እና ይሄ የሰብለ አባትም የሰብለ ወንጌልም አባትም እንደዛ ነው። እንዴት ልጄ ድግስ ታሰድበኛለች እያለ በጨለማ ሲጓዝ ገደል ውስጥ ገብቶ ሞት። ልቃሉ ከነ ንግስናው ሞት። አጉል መኮፈስ ያለ ነገር አምኖ አለመቀበል የሚያስከትለውን ነገር የተረዳሁት ነገር ቢኖር ከዚህ ከፍቅር እስከ መቃብር ሙዚቃ ሳይሆን መጽሐፍ። ያ ሰዎች ገርሟቸው ይወጣሉ ይገባሉ። እያዩዋችሁን ያለሁት ለማንኛውም ወድጄዋለሁ። ሄለን አንቺ ወረድሽ ምናምን ሄለን ርካሽ ከመባል በስተቀር ምን አይነት ማንነት ቢኖራችሁ ነው ጋይስ? ሄለን ርካሽ ተባልኩ፣ ጥንባታም ተባልኩ። ተገናኝተን እንደ ጂጂ ብንሻተት ምን ይባል ነበር? እንዴት ሁናት ሆነ አይደል? እናቴ ትሙት። ለምን እንዳመመኝ ታውቃላችሁ? በውስጥ ጻፍኩኝ። ከምር ነው ግን አልኩኝ። ለምን እናቴ ትሙት አላየሁትም ነበር እና ችግር የለውም ግን እቺ ቃሏ ግን አማኛለች አልኩኝ። ይቅርታ አልባልም በውስጥ እንኳን ተውት፣ በፊት ለፊት በውስጥ የለም እንደዚህ። ግን ሁለተኛ እንዳትዪ ጭራሽ እንደገና አይ እኔ ስላልኩ ነው ብዬ እንዲሰማኝ ልክ የዚህ የለም ከሳሼ እንደ ከሳሼ አይምሮ ነው ቶርች ያደረገውና ልለፈው አለፈው ብዬ በጣም ከጭንቅላቴ ጋር ስሟገት ነበርና ለምን ነው የማልፈው? የኔን ጭንቅላት የሚጠብቅ እብድ የለም። እኔ ሰማይ ቤት ጭንቅላት ወይንም ደግሞ ሴረብ ለመሆኑ የተሰረቀ ሰው የለም። ገብቶችል እና እውነት አመመኝ። ርካሽ ሰው ሲለኝ አስባችሁታል? ማን ስለሆንኩ ነው ርካሽ? ምን አድርጌ ነው ማለት ምን እንድን ነበር? ምን አድርጌ ምናምን በጣም ውስጥ ነ እየከበደ ነበር። አያስፈልግ ናይ ሁለተኛ መታችሁ እንዳትጽፉልኝ። ቅድም አሁን መታችሁ እንደዚህ አይነት ነገር አታውሩ፣ ወደ ሌላ ነገር እንትን በሉ ምናምን ያልኳችሁ እኔ ይህን ነገር እያሰላሰልኩ ስለሆነ እኔ ጋይስ ስፈልግ ጠጥቼ ስፈልግ ሳልጠጣ ሚዲያ መቆጣጠር ይችላል። ስፈልግ ትቀምጠህ ትሰማለህ፣ ካልፈለግ ትሄዳለህ። ምን ታመጣ? ፒለር እኔ
እንትና ወክሎ ወይኔን ለመጀንጀን የሆነ ሰው ልኮት ከመጣ እሱ ራሱ ይነፋ። ሁለቱም የሸርሙጣ ምናምኖች አልኩኝ። አይሽ የተናገርኩት በዚህ ተነፉ ምናምን ላይ ነው። ይሄን ሁላ እኔ አልኩኝ። ነጋውን ብንጣላ አይሳ አሁን ዛሬ በድንገታል የእውነት ስንጣላ ምን ልንሰዳደብ እንደምችል ይሄ እኮ አባንት ነው። አባንት ታውቃላችሁ? አባንት ምን ነው የሚባለው በአማርኛ? ሀረር እንደዚህ ነው የሚባለው። እኔ አላውቅም። ይሆን የለም ቅድመ ሁኔታዎች ናቸው። ቅድመ ሁኔታው ራሱ እንደዚህ ከበዛ እንዴ ቅድመ መጨረሻ ውስጥ ምንድን ነው የሚሆነው? እንዲህ አያለሌስ ከባድ። ማሜ በጋርዳ ወጥ እየሰራች ነው። ወጡን አስታ ደግሞ ከጭንቅላቷ ላይ ትልቀቀው። ምን አባቱ ንዴት አለባት። ረፈደ። እንደዚህ አይነት ግጥም ነበር እንዴ መጣል። ረፈደ እንደዚህ ግጥም ነበር። 12 ዘፈን ያወጣው አልበም ነው ወይስ ሲንግል ሲያወጣው? ዲምቢ 12 ዘፈን ነበር ያወጣው ወይስ ሲንግል? ይሄ ዘፈን እኔ ቲክቶክ ላይ ነው ቫይራል ሆኖ ያገኘሁት እና ይረፍዳል ብዬ ሳረግ መጣል ጉድ አድርገኝ ምናምን። የምን አባት ጉድ ልቃ አይነት ዘፈኖች ነው የመጡት። ገስ ምን ልክፈታል ገስ ዘፈኑ ላይ ቆሻሻ ነው። እንዲህ ምን አድርገኝ ወደዛ ልትመጣ ምናምን ነው። ይሁን እስቲ ሌላ ደግሞ እስቲ ዝም ብዬ ክሊክ ላድርግ እስቲ ምን እንደሚያመጣ ያለ። አረ ዘፈኑ ላይ ነገረኛ ነው። እስጢፎ ላይ ያመጣ ፊት ለፊት ይገኝ ምን ይሰራል አሁን እስጢፎ በዚህ ኪሎ ነገ አስቴርን ለምን አስቴር ምን ከፍቶ ይሄ በሰባራ ፎሌ ምናምን መቃዠት ነገር በጣም ተመቸኝ። ኬት ትዝ እንዳለኝ በነገራችን ላይ ሰኞ እረፍት ነኝ። ችግር የለም። ነገ ከስራ ከመጣሁ በኋላ ትንሽ ተኛና ከዛ በኋላ ለሰኞ አጥቢያ ምናምን አለ። ከዛ በኋላ ደግሞ እንደገና ተከታታይ ቢዚ ነኝ ማለት ነው። እንደዚህ ይገባለሁ፣ በጊዜ ይገባለሁ። ከዛም በጊዜ ተኛና ወደ ስራ ሄዳለሁ። እስከ 1 ሰዓት ምናምን ጊዜ አለኝ። ከዛ በኋላ ግን ሰማይና ምድር ቢደባለቅ አልቆይም። እዛ ሴት ሻ ላይ ተወረድሽ የቲክቶክ ምናምን ምኑ ነው ውርደት? እኔ መጠጣት ፈልጋለሁ። ሙዚቃ እየሰማሁ ምን አረኩ? ባር ገብቼ ማንም ቂጤን እየመታታ ባር ላይ የማንም ልቃሚና ቆሻሻ እኔን እየተሻሸ አገኛችሁኝ እንዴ? ይህን ገላ ታዩታላችሁ። በስንት ክሬም በስንት ሳቡና የጠበቅኩት ነው። የማንም ቆሻሻ ሰው መጥቶ የሚደፈጥጠው ገላ የለኝም። እዛ ሴት ቤቴ ውስጥ ግን ኔትወርኬን ብር እስከምከፍልበት ድረስ ቴሌፎኔ የኔ እስከሆነ ድረስ እኔ ላይቭ ስገባ ማየት ከፈልግ ቁጭ ብለህ ታያለህ። ምንም አላረኩ። ቁጭ ብዬ ሙዚቃ እየሰማሁ እየጠጣሁ ነው ያለው። መብቴ ነው። ለመጠጣት ግዴታ እኔ እየተደናበርኩኝ ሂለብሼ እየተቀናበርኩ ምናምን የማንም ቆሻሻ ሰው ክለብ ላይ ቂጤን እየመታ እንትን ማለት የለበት። ይሆነ እሺ፣ አታውቁኝም እንዴት እንደምጠየፍ እንደዚህ ኮንዶም ነጋዴ ሆኜ ነበር የምታዩኝ። እንደዚህ አይነት ቦታ ላይ የምታገኙኝ ቢሆን ይህ እንደ ጆተኒ ሳንቲም የሚሞላላችሁ ሰዎች ለሱ ኮንዶም ሻጭ ነበር የምሆንላችሁ። ያውነት ምክንያቱም ወደ ማንም ምንም እንዳያስተላልፍ ማለት ነው። በጣም አለ እንደ የምትተጋገዙት ሰፖርት የምትደራረጉት። እስቲ እያንዳንዳችሁ እዚህ ተደምራችሁ እንዲህ በተርታ እንዲህ ተደምራችሁ እንዴት ከእጄ እንደምታስጥሉ ታሳያችኋለሁ። እጄ ላይ ምን እንደገባት ታውቁማል። እጄ ላይ ምን እንደገባት ታውቁ። ሀገርን እንዴት ሊረብሹ እንደሚፈልጉ ከሞንጆሪኖ ወንድም ጋር ሲወያዩ እያንዳንዱ ነገር እጄ ላይ ገብተዋል። የጅቡቲ ሆቴላቸው የምኑ እጄ ላይ ገብተዋል። እዚህ እናንተ ተልከስከሱ። ይሄ ልከስከስ ቶፒኮችን እኮ አቁሜያለሁ።
ዋናውን ወስዳለሁ፣ ለሚመለከተው ሰጣለሁ። እኔ ቁጭ ብዬ ሰክራለሁ። እዛ ሴት ምክንያቱም ሰካራም አድርጋችሁኛል። አይምሮዬን በጣም እንዲከብደኝ ያደርጋችኋል። ውሸቴን ከመሰላችሁ የሚመለከታቸው አካል አላችኋል። ሀይ በሉኝ ልላክል። እየሰማኝ ነው። ማን እንደሆንክ ታውቃለህ። እሱን ስትናገር ታውረዋል። ማን እንደሆንች ታውቂዋለች ያለው ዘፋኙ ማን እንደሆንክ ታውቋል። ውሸቴን ከመሰለ ሀይ በላይ ቮይስ ልክላል። የትኛው ቤት እንደታሸገ የትኛው ድርጅቶች እንደታሸገ እና የትኛው በአንተ ስም ያልሆነ የተረፈልን ስትናገር የነበረው እዚህ ላይ አለ። ኤርትራ ምናምን አስገብተህ አብይን እጥላለሁ ብለህ ስትማከረ እዚህ ጋር አለ። ሌላ ጊዜ ከአብይ ጋር ድርድር ለማድረግ ስትፈልግ ደግሞ ምና የምትለው እኔ እንትን አይደለሁም ትላለህ አይደል? አገኘሁት እኮ መረጃው። እውነት የማዕድን ድርጅት ከሀገር ስደተኛ ሆነ ከአንድ ዓመትና ከመውጣት ከአንድ ዓመት በፊት ኬት ነው ይህንን ሰርተፊኬት የወሰድከው? በማስም ነው እየተሰራ ያለው። እውነት ግባ ገባላለሁ እስተ ኤምባሲ ገባላለሁ። ኤምባሲ ማጎታል። ኢሮፕ ላይ ቁጭ ብለ ገብቷል። ኢሮፕ ላይ ቁጭ ብለ የአሸባሪነት ስራ መስራት ምን ማለት እንደሆነ አስጠይቃለሁ። እንደገና እንደዚህ አለች ላልከው ነገር ሁላ ስትናገር ሪከርድ አለኝ። እዛ ሴት ስለ ዕቃችሁ ትልቅነት የነገራችሁኝ እናንተ ናችሁ። ውሸት ነው በሉ። ህግ ጣሰቻለ ያላችሁት ህግ መጣስ ምን ማለት እንደሆነ አሳያችኋል። እዚህ የሚርመጠመጡት የእናንተ ርምጥምጥ እንዴት እንደሚያድኗችሁ አሳያለሁ። ልጄን እንዳሰደባችሁ አለቃችሁ አለቅህም ነው የምልህ። የዘላለም ጸጸት ነው። መርከብ ላይ የተነሳን ፎቶ ልላክልህ አይበልኝ አይደል? እዚህ ግን ትግራይና አማራ መሀል ልክ ጥላቻ እንዳለብጤ መልክ ትሰራላችሁ። እናንተ ግን ዋና ከሞንጆሪኖ ወንድም ጋር ስትል ከሰከሱ በጋራ እንኳን ሆቴል አላችሁ ጅቡቲ ላይ ገብቷል። ያ ህዝብ እንዲጠላላና ህዝብ እንደዚህ እንድንቀራሽ እያደረጋችሁ እናንተ ግን በውስጥ ስትንኮሻኮሹ ትኖራላችሁ። ያልገባችሁ ነገር እነሱ የቀረቧችሁ ለዓላማቸው እንጂ እናንተን ፈልጎ እንዳልሆኑ አልገባችሁ። ምክንያቱም ማናጀራችሁ ደደብ፣ እናንተ ደደብ ማይካፋችሁ ስር በመጣ ቁጥር አተተ ብላችሁ የምትለፈልፉ ሰዎች ናቸው። የእናንተ ችግር ምን እንደሆነ ታውቃላችሁ? አንድ ሰው እህ ብሎ ሲሰማችሁ ትክክል የሆናችሁ ነው የሚመስላችሁ። ድክመታችሁ ልንገራችሁ። አብሬያችሁ በነበርኩ ሰዓት የተረዳሁት ሰው እህ ብሎ የሚሰማችሁ ምንድን ነው የሚያወሩት? ኔክስት እንደዚህ ነው እንደ ጭንቅላታቸው እያሉ ነው። እሺ ትሪ ሙልጮች ናቸው። ማናጀር የሚለውን ስም አንሱለትና ትሪ ሙልጭ። ትሪ ይቀርባል፣ ሙልጭ አድርጎ ይበላሉ። ይሄ በአጉል መኮፍ ሲል በሚለው የተመራረጣችሁት በስመ ወንዝ፣ በስመ ጎዳና፣ በስመ ፀሐይ፣ በስመ ውጪ ምናምን የተመራረጣችሁ ሰዎች ናቸው። እናቴቱ ይሆን ሁሉንም እጨፈልቃችኋለሁ። ባይዘው ምን እንዳላችሁ ይታውቃል። አንቺ ነበርሽ ማናጀር መሆን የነበርሽብኝ። ከዛ ምን ያልኩት አደለ ብዬ ነው የሳኩት። ምክንያቱም ድሃ የመስማት ግዴታ እንጂ የማውራት መብት የለው። ችግሩ ድሃ እናንተ ስታወሩ ማይረባም ቢሆን ማጨብጨብ ነው ያለበት። አንድ ጊዜ አላሙዲን እዚህ አዳራሽ ሰራተን አዳራሽ ላይ በጣም የሚገማ ጠረን ባለሀብቶቹ ሰሙና ከአላሙዲን በታች የሆኑ ባለሀብቶች ማለት እርዳታ ስብሰባ ነበረና እፍ እያሉ ነበር። ከዛ እንዳጋጣሚ አላሙዲን መድረክ ላይ ወጣና ትንሽ ያልተስማማኝ ነገር በልቼ ትንሽ አየሩ በከልኩት አደለ ሲል እንዴ የአላሙዲን ፈስ ነው እንዴ ያሉ። ከሱ በታች ያሉት ባለሀብት ናቸው። እነሱም እኮ ባለሀብት ናቸው። ከዛ
ፒስ ይደገም አይሉም። ፈሱን ሊያስደግሙት ፈስ የሚያስደግም ትውልድ ነው ያለው። ምክንያቱም እናንተ እንደዚህ አይነት ሞራል ነው የምትፈልጉት። በተለይ ከወደዚህ ምናምን የመጣችሁ ሰዎች አጉል ምናምን ትፈልጋላችሁ፣ እንዲዘፈንላችሁ ትፈልጋል። ደደብነ የምን አባ ጎበዝን እንድትባል ትፈልጋል። ደደብነ ስል ለምን ደደብ እንደሆንክ ቆም ብለህ አስብ። ዝም ብለህ አትኮፈስ። አጭርነ ከየት አባል ሆነ ረዥም ነው የምልህ አደለ። ሂድና ተለካ ከፈለግ የሸርሙጣ ልጅ ዩቲንካያም ጆከር በጣም መርዘሙ መልኩ እንትኑ ግርማ ሞገሱ ያንተን የልሆን ልጅ ምናምን ሲባል አብራችሁ አሸሼ ትላላችሁ እኮ። አታፍሩም እኮ አይደላችሁም ቄስ። ኧረ በስመ አብ የሀረር ባለሀብት ግደለኝ እናቴ ትሙት። የሀረር ባለሀብት እዛው ከእናንተ ጋር እየቃመ ነው እኮ የሚተኛው። ቄስ እናቴ ትሙት። ዩስራን ታውቋታላችሁ? የጅቡቲ ባለሀብት እናቴ ትሙት። እዛ እንደዚህ እያሰበች ነው የምትተኘው እንዴ ጅጅጋ የጅጅጋ ባለሀብት የግል ጀት ትኩስ ጫት ኬንያ ምናምን ትክልክላለች እንዳለ ሀርጌሳ ምናምን ባይሱዚ ተጀምራ ማለት ኧረ እንደዚህ ነገ ይሽ አልጋ እንኳን የላቸውም። የሀረር እንትን ስለማያውቁት አይደለም። ይሄ እናንተ የእውነት ዶሮ ጠፍቶባችሁ እኮ በሬ ይዛችሁ ጠንቋይ ቤት የምትሄዱ ሰዎች ናቸው። የእውነት ያ ፕሮቶኮል እንዴት እያደረጋችሁ ነው? ኢሮፕ ላይ በረዶ ፈቅፋቂ አድርጎ አስቀራችሁ አይደል? ማን እንደሆናችሁ እራሱ ማን ያውቃችኋል? ድዳ ሰው ስጋ ትበላለህ የተባለ ሰው ከአንተ ጋር ውጭ ብሎ ፖለቲካ ሲያወራ እንደ ስማርት ስለደወለ ብቻ ተቀብለት ብትለው ነገ ዩዝ አድርጎ ሊጥልል ዩዝ እንደ ስሮ ኮንዶም ሊያደርግ እንደሆነ እንኳን አይገባም። ብዙ ትለፈልፋል እዚህ ኦዲዮ ላይ እንደምሰው እንደዚህ ነው እሱ ምንም አያወራ ምን የሚል አየ ያኔ ኤድማድን ከሱ ስትሉ ትልቅ ሰው ደወለ ስትሉ እሱ እንደሆነን ያውቅ ነበር። ባይዘው ትልቅ ሰው ደውሎ እኛ ከንትን ጋር ጸብ አንፈልግም አለኝ ስትሉ እኔ ምን ማብራሪያ ነው የሰጧቸው? አይጦ አስተምታልፍ እንደዚህ ነው አላልኩ? እሱ እንደደወለን ያውቅ ነበር። ከእናንተ ለስማው ብዬ ነበር ዝም ያልኳቸው። ምናምን ከዛ ፋኖ እንደዚህ ያደርጋለሁ ምናምን ነገር መንግስት አሁን ከፋኖ ጋር ፒስ እየፈጠረ ነው። ችግር የለው ህዝብ ሀገር ያው ጥጋብ ያጋጨናል። ችግር የለው እዛች ሀገር እንዴት እንደምትገቡ አሳያችኋል። ምን ነው ሞጣ ፕሮፓጋንዳው መስራት አቆመ። ምን ነው ግባ መንግስት እንትን በል ምናምን ሲል አልነበረም እንዴ? ዘመነ ምን መግለጫ መስጠት አቆመ። ቢዚ ሆኖ ነው ወይ ቀላ ጨርሶ? ይመቻችሁ። ምን አገባኝ እኔ። ስፈልጉ ለምን በጡማሽ አትጣሉን? ከፈለጋችሁ ርችት ዱህ እያደረጋችሁ ምን አገባኝ። ግን ያለው እውነት ይሄ ነው። ያዘጋጀሁት ፋኖስ እንዳለ ምን እርግጠኛ ነሽ አላችሁ? እንደዚህ አይቃወሟችሁም ወይ? እናንተ ከመንግስት ጋር አሁን ስትደራደሩ ከመንግስት ጋር ተሞዳምዶ ገባ አትባሉም ወይ? ስለ ምንድን ነው ያላችሁ? ኖ ዘመነ ወጥቶ እኮ መግለጫ ይሰጣል አላችሁ። እኔ ደግሞ ምን አልኳችሁ? እንደ ኢንተርቪው እንደ ጋዜጠኛ እኔ ከፋኖ ጋር ግንኙነት የለኝም ብለህ ድርድር ላይ ካቀረብከው ዘመነ ወጥቶ መግለጫ ከሰጠ ያንተ ከነሱ ጋር ግንኙነት እንዳለ አያሳብቅብህም ወይ? ስለምንድን ያልከኝ? አካሄዳለሁ፣ ችግር የለውም፣ ሲደርስ እነግርሻለሁ በቅርብ። ራይት መንግስት ምንም ግን መረጃ የለውም። መረጃው እኔ ጋር ደረሳ። ከሞንጆሪ ነው ወንድም ጋር የምታወራው። ዱባይ ከ4 ወር በፊት መርከብ ላይ የተነሳውን ፎቶ ትዝ ይላል አለኝ። እኔ ጋር ላምጣል፣ ጠይቀኝ፣ በውስጥ እልክላለሁ። ውሸቴን ከሆነ የእውነት እርምጃ ትወስድብኛል።
አሁን ለምሳሌ እንትን ነው ይዤ የምንቀሳቀሰው። ለምሳሌ ኤምባሲ ማለት ነው፣ የግሌ ኤምባሲ ይዤ ማነው የሚከፍለው? ይሄንን ስል እኔ ነኝ የምከፍለው። ያው ኪሳራ ነው አልኩ። ምን ይደረግ? እኔ ሀገር ቤት መኖር አልፈልግም፣ ግን ያው ወጥቼ የለም አንዳንድ ነገር መመለስ ፈልጋለሁ እንጂ በአሁን ታይም እኮ ሀገር ቤት ምንም አይጥምም አይደል? በብላክ መኒና በምን ሀገርን እያመነመናችሁ አይጥምም አይደል? እውነት ትልቅ ቤት በስምንት መቶ የገዛችሁት ቤት ማን ነው የሚኖርበት? ከአራት ጋርድ ሳርዬ፣ ለአንቺ ያለቀስኩት እንባ ቆጨኛልሽ። ይቅርታ ሳሪ ቱፊል እዚህ ስሺ ችግር የለም። ድሃ ወደ ስፍራቸው፣ ሀብታሞች ወደ ስፍራቸው። እሺ ወደ ጉሮኗችሁ፣ እኛም ወደ ጉሮኗችሁ። የኔ ቀሽቲ ይመች። ማን ደውሎ እዚህ ጋር እንደምትጠራቀሙ አውቋቸዋል። እስቲ አሁን የመጣችሁ ሰዎች ማን ናቸው? ግብ ምን እንደሆነ ታውቃል? ሰው ሁላ ይጥላትና ከጠላት በኋላ ቮይስ የሚሆና ሰው ካጣው በኋላ እኔ ክሴን እጀምራለሁ ነው እቅድ። ከዛ በኋላ ሰው ከረሳት በኋላ የማትወጣበት እስር ቤት እከታታለሁ ነው እቅድ። እቅድን ልንገር፣ ቀድሜ ልንገር። ይህ ሀገር የሚተዳደረው በአንተ ብር አይደለም። እኔ የማወራው ያስከፋኝ ወንድም አለኝ፣ ጥጋበኛ ወንድም። አይ ሃቭ ፍሪደም ቱ ቶክ አባውት ማይ ብራዘር። ታስተረጉመዋለኝ ነገር እውነት ህልም አደረኩ አይደል? የኔን ነገር አስተርጉሙ። እማማ ዝናሽ ጋር ወስዳ አስፈታ። እንዴት ደስ ብሎ ልሞት እንደተዘጋጀው ቢገባ። ስለ ወንድሜ ማውራት መብት አለኝ። ከሀገር ደብድቦ ያስወጣኝ ወንድሜ ነው፣ ታላቅ ወንድሜ ነው። ቂም አለኝ። ዛ ሴት አንድ ነገር ልንገራችሁ፣ እኔ ባዶ ጉራ ነኝ አይደል? አንድ የሚመለከተው አካል እንዴት ቴሌፎን ይደውል፣ እኔ ብቻ ለሚለቅ አካል ምን እንደላኩላችሁ ጉዳችሁ ማንነታችሁ ነው። ይሄን ኦዲዮ ታያላችሁ። ይሄ በሀገር ላይ መፈንቅለ ስታካሂዱ ያለኝ መረጃዎች ናቸው። እለቅልህና በአንተ ምክንያት አንተን አምነው ሲመካከሩ የነበሩ ሰዎች አንተን እንዲጠይቁ ነው ማድረግ። እኔ ጨዋኔን ብለህ የከሰስከኝን የዕቃን ትልቅነት ሁላ ስታወራ እለቅልህና ህግ ጣሰቻል የተባልኩት የወንጀል ልክ ነው ማሳየ። ወጥተህ ይቅርታ ጠይቀኛለህ ወይ ካሳ ትከፍለኛለህ። አይምሮዬን ዳሜጅ እንዳረገው ኦልሬዲ የወደመ ካምፓኒን አንቺ ነሽ ያዘጋሽው ብለህ ውስጤን እንደጎዳኸው ወጥተህ ይቅርታ ትጠይቀኛለህ። አለቃችሁም ነው የምላችሁ። ገባችሁ? ምን እጄ ላይ እንደገባ ዝም ብዬ መሰላችሁ እንደማወራው? እኔ ነኝ ማስተካከላት፣ እኔ ነኝ እቺ ልጅ ማጠፋት አይደል? ምን አባታችሁ ነው የምታመጡት? ልንገርህ፣ ቲክቶክ ቢዘጋ በኢንስታግራም እመጣለሁ። ሀገሬን ለሚያሸብር ሰው ምክንያቱም እኔ ሀገር ቤት ባልኖርም ስለ ቤተሰቦች ያስባለሁ፣ መብት አለኝ። ከዛን ሀገርን የሚያሸብር ሰው ለኢሮፕም ስጋት ነው። ያንን ደግሞ
ለኤምባሲዎች አሳልፌ መስጠት መብት አለኝ። ለኢንሳ ሰጥላለሁ፣ ከፈለግ ለኢንሳ ሰጥላለሁ፣ ለኤምባሲ ሰጥላለሁ። ቆንስላ አለኝ፣ ስዊድን ኤምባሲ አለ። እዛ ሴት እንዴት አፍንጫዬን ቆሜ እንደዚህ ገትሬ እንደማናገር ልጄን አሳልፌ ሰጥቻለሁ። የሸርሙጣ ልጅ በጸባይ ሳናግራችሁ አልገባችሁ ማለት እዚህ ሚዲያ ላይ ተደምረ ምን እንደምታመጣ ማየት ፈልጋለሁ። እኔ ላይ አይምሮዬ ላይ እንደ ጎዳኝ ካሳ ትከፍለኛለህ ወይ ይቅርታ ጠይቀኛለህ? እኔ የተጎዳችሁ ሲመስለኝ ይቅርታ ጠይቅ የለ። አሁን ደግሞ እኔ ነው ይቅርታ የምጠይቁኝ። ካሳ ትከፍሉኛላችሁ። ብቻለም የእናንተ ግሩፕ የሙሉ እቅዳችሁን ይጋል ምልክቶች ሰጥቻለሁ። ለማረጋገጥ ትፈልጋለህ? ብሎክ አድርጌ አንተን ብሎክ አድርገኝ የለ አንሳና ልላክልህ። አንድ ቮይስ ልላክልህ፣ ከ15 ቮይስ አንዱ ልላክልህ። ምን ማለት እንደሆነ እንዲገባ እስቲ አሁን ዱባይ ግቡ። ዱባይ አሁን ያወጣችሁ በዚህ 3 ወርና 2 ወር ውስጥ ህግ የፖሊስ እንትን ክሊራንስ ነው ምናምን የሚባለው ከሌለ ካለህበት ሀገር አይሰጥም አለ። አንድ ድርጅት የለም። አንድ ድርጅት ያለ ዳኛው ዋሌ የሚዘፍንበት ብቻ እሱ በጎ አድራጎት ነው። ኤኒታይም የፈለገ ዘፋኝና የፈለገ ምናምን እንዲቀራራበት ይደረጋል። እዛ ሌላ ነገር ምንም የሚመጣበት ነገር የለም። ጆከር ያጫስበታል፣ ቡቼ ሄዳ ትጣበስበታለች። ሌላ ምንም ነገር የለም። ኔቨር ጊቭ አፕ ሄዳ እዛ ትጣበስበታለች ጊታሪስቱ። ይሄ ብቻ ነው የሚከናወነው ነገር። በቃ ከሱ እኒያውም አላነሳው። በቃ ልመለስበት፣ በቃ ልገባበት ነው። አይ ስጋት አለኝ። ቤተ እንዲ ገነት አደረጋችሁት። ሀብታም የሆናችሁት እኔ ለመክሰስ ይመስላል እኮ እግዚአብሔር ማለት የጀግንነታችሁ ልክ በእኔ ነው የሚለካው። እግዚአብሔር አይደል? ብር ባይኖራችሁ እኮ እናቴ ትሙት ለዘበኝነት ማልቀጥራችሁ ሰዎች እንደሆናችሁ ታውቃላችኋል። ብር ከሌላችሁ ማናችሁ እናት? ሜትር ከ65 ከመወጠራችሁ ባጠራችሁ ከጭርታችሁ መላጠነታችሁ ከመላጠነታችሁ ዝም ብሎ መንቀጥቀጣችሁ ቫይብሬት የሆናችሁ ሰዎች ምን አባታችሁ ስለሆናችሁ ሁ አሪው ዘፈረስቶፍ አሄት ሾርት ፒፕል ማለት ነው። አሀብ ዲሞክራሲ ቱ ሴዚስ እኔ እኮ መብት አለኝ ይሄን ለማለት። አልወዳችሁ እጣላችኋለሁ። አጭር ሰዎች መብት አለኝ። ይሄ ህጉ ምን ይላል? ያለት እስክስክ በጣም እኮ ግርማ ሞገስ ነኝ እኔ እናቴ ትምህርት እሺት እኔ አፏን ከፍታ የምትጠብቅ ጆተኒ ጠረጴዛ አለው እንዲህ የምታረግብኝ ጀግና መሆኔ የምታውቀው እኔ እኮ የቦለኩ አንተ ነኝ እንዴ የቦለክ ሰው ባለ ሀብት ይቦልካል። እኔ እኮ እኔ እኮ ግርም የምል ሰው ነኝ ግን አይደል? ከዛም ዶሮ ሲሉ ሰምታ ታንቃ ቦተች። ከዛም ቦለክኝ እንደገና እኔ እኮ የቦለኩ በሁለቱ በሶስቱ ሄለን ቅርብ ወራጅ ናት። ማን ስለሆነ ነው? ምንድን ነው እሱ? እግዚአብሔር ነው እንዴ? እውነት በጣም ብሩን የሚጠቀምበት ሰው ለመግደልና ለማስገደል ነው። የእውነት የሸርሙጣ ብር ነው እንዴ? አንዷ ጓደኛ ያለች ብር አልበረክትላ ሲል ሄለን ግን እኔ ብር የሸርሙጣ ነው እንዴት ትላለች። ምን ማለትሽ ነው ስላት ምንም አይበረክትም ሰርቻለ እንዲ ያመጣው ትለኛለች። እና ምንድን ነው በረከት የለውም እንዴ? እንዴ እና ላቡዴን ስንት ወርደንባቸው ዞር ብሎም አላዩን እኮ። የእውነት ዶክተር አብይ ስንት እንረግጠዋለን ዞር ብሎም አይቶን። ያው ማናችሁ እናንተ እየተልከሰከሳችሁ የእኛ ፔጅ ላይ የምትልከሰከሱት? ከቲክቶክ እኮ በ4 ኒክ ብሎክ አድርጊያቸዋለሁ። እንተዋወቃታል። እያንዳንዱ ሊንክ ሼር የምታደርጉት ክሊክ ሳደርግ ወደ ስማችሁ ነው የሚወስደኝ። ብሎክ አረኳችሁ እኮ ላሰቃያቸው ብል በሌላ ኒክ ስገቡ ደግሞ አይቻችሁ ነበር። ታብትቡ ምን መሄጃ አላችሁ? ፍሬ ስደተኛ እነ ጆከርና እነ ጃፒ ይከላከሉልን። የእውነት
በስመ ምናምን አለ የምትቀጣጠሩት። እኔ እንደ ኢትዮጵያ እቆማለሁ ለራሴ ለብቻ። እናንተ እንደ ዘር ተቆጣጠሩ፣ እዛ ተቆጣጠሩ። እኔ የመጀመሪያ ጊዜ ቴሌፎን ከእኔ ስር ሲያነሱ ምንድን ነው ያሉኝ? ስለ ሰሜን ምን አገባሽ ነው ያላችሁ። ትዝ ይላችሁ። እኔ ምንድን ነው ያልኩት? ሀገሬ አይደለም እንዴ ነው ያልኳችሁ። ሀገሬ ነው ያልኳችሁ። አያችሁ። ከዛ ምንም መልስ ስላልነበራችሁ ከኔ ጋር መነጋገር ጀምራችሁ። ፍሮም ፈርስት ዴይ ኔክስት ምን እንደምታወሩ ልስማ ብዬ ይሄኛውን እንዳልሰማሁኝ ነው ነበር ያለፍኩት። ግን ሰምቼው ነበር እኮ ስለ ሰሜን ምን አገባሽ? መንግስት ነው ወይ የላከሽ? ማን ነው ከአንቺ ጀርባ ያለ ባለሀብት? ባለሀብት ተርታ ምንተዋወቅ ሰዎች አለን ቢዝነስ ለመበለሻሸጥ። እንኳን ሀብት አይደለም እኔ እበት ከኋላ የለም አልኳቸው። ከዛ እንደምታደርጊኝ አድርጊኝ ተባለ። ይሄን የተፈጠረው ጋይስ። በነገራችን ላይ ይሁን ለማወራላችሁ ነገር ጋይስ እንደዚህ ማወራው ሆነ ቢሆን ብዬ ነው። እሺ ሌላ ነገር እንዳይመስላችሁ እንዳታምኑ። እኔ ዝም ብዬ ቅዠት ነው የማወራው። ህልም ነው፣ ፍቱልኝ ህልም። ገና ነው፣ ሰዓት አለኝ፣ ያን 2 ሰዓት አለኝ። ደስ ብሎኝ ነው ተዝናንቼ የምወጣው ጋይስ። ይሄ ሁሉ ያወራሁላችሁ ጋይስ በህልሜ ቢሆን ነበር ነው። ይሄ መታሰቢያነቱ በህልም ይታሰብልኝ። እስታው ማወራው ቅዠት ነበር። ቢሆን እንዴት ደስ ይለኝ ነበር። ይሄ ሁሉ ያወራሁት ነገር እንዳታምኑ። ሪከርድ ያደረጋችሁ ሰዎች ካንስል አድርጉት። አረ ነይ ደባብሽ ነይ። ህልሜ እንዳይሆን ቅዠት። ህልሜን ትፈቱልኛላችሁ ወይስ ቅዠት ሆኖ ይቅር? የቱን ቹ ዘ ቤስት አንሰር ማለት ነው። ቹ ዘ ቤስት አንሰር የትኛው ነው? ሁለቱም ጀርመን ናቸው። የእውነት ህልም ነው እስካሁን ያወራሁት ነገር ጋይስ። አሁን የነቃሁት ሺት ደግሜ ልተኛ አንድ ጊዜ ጓል ገለቴ ትቀበልሽ? ምን ችግር አለ? ብርድ የጀርመን ብርድ አይቻልም። የማን አድራሻ ነበር ስል የመጣው እኔ ጋር እኔ ምን አገባኝ? በራሴ የመተማመን የሌለው ሰው ጋር ምን አጨቃጨቀኝ? አጉል ታታታታታታታታታ ከዛ በኋላ 2 ሚሊዮን አጽፌያለሁ። ጻፈው ምንም ከክብሬ አይበልጥም። የወጣ ይውጣ። ለምንድን ነው ባለሀብቶች የማያገቡት ጋይስ? እንደ ጥያቄ እስቲ አሁን ዝም ብሎ ሀሳቤ ላይ የመጣልኝ ነገር ለምን አያገቡ? ብራቸው እንዳይወሰድ ነው ወይስ ስለሚፈሩ? ህፃን ከሚያባሩ ግን ለምን ነው ባለሀብቶች የሚያገቡት? ዲፕሎማሲዎች ምናምን ግን ለምንድን ነው ግን? አስባችሁታል? ነገር ለምንድን ነው? ቀሪ ዘመናቸው ምን አስበው ይሆን? ከሰል ሊያራግፉ ነው ለብቻቸው፣ በቆሎ ይጠብሳሉ ለብቻቸውን ጋቢ ለብሰው። እግዚአብሔር የእውነት የማንም ህፃ መጫወቻ ግን ለምን ይሆናሉ? ግን እንደ ሀሳብ ግን ጀስት ሪል ጋይስ አስባችሁታል? ኧረ አይኔበር እንደዛ ፍቅር ስለማይገባችሁ ኦኬ፣ ለዛ ነው የሚደባደቡት። ምን ምን አገባኝ ጋይስ? ኧረ እኔ ምን አገባኝ? እንደዚህ ነገር ጋይስ ተብተብ አድርጉ። ኮፒ ሊንክ ለምዶብኝ ነው። ተውት። ጊፍት ልላችሁ ነበር ተውት። እሱንም ተውት። ምን ያደርግላችሁ? ምድረ ነጭ ደሃ ማለት ነው። የሀብታም ወሬ እየሰማችሁ ቁጭ በሉ። አስችሎሽ ረስተሽ አስችሎሽ ይሁን አስችሎሽ በእኔ ላይ ሌላ ሰው ይሁንሽ ሀቢቢ ያ ቀልቢ ያ ኦምሪ ያ ከዳር ያ ሙሽሙሽ። የጠጣው የሰከርኩ የመሰላችሁ ሰዎች ያ እየጠጣው ነው፣ ግን ሰክሬ አይደለም። ወደዛ ፍቅረ ሲዝም ምናምን ነገር ወደዛ ሄደ። ጌም ይልክልብኛል እንዴ እከካ ችጋራ አበባ ለምን ነው እንዴ? ባርዛፍ ለምን አትለምንም? ከፈለግ ስማ እያየው ነው ማሴጃችሁ። ሄለ ውጪ ምናምን ምን አረኩኝ እኔ? እንዳልሰክር ብዬ ነው ማልጠጣው። ራሱ ብዙ እየጠጣው አይደለም አለ ይመጥ ግን አልፈልግም። በቃ ይሄንን ሰዓት ትንሽ ልቆይበት ፈለግኩ። እስከ 1 ሰዓት ጊዜ አለ።
መጫወት ብፈልግም ሰዓቴን የማልዘነጋ ሰው ስለ እኔ አታስብ። አይኒድ በጣም ዲፕ ማሰብ ፈልጋለሁ። ፊል ማድረግ እፈልጋለሁ። ምን አልኩ? ከዚህ አልተነሳው እንትና አላልኩ ምን አልኩ? ግን ያ እንደ አባባ ወርቁ ድመት ዘንጬ ቁጭ ብያለሁ። ዘፈን ስሙት ጌስ የሚገባችሁ ሰዎች ይገባችኋል። ይሄ ትቢቱን ተውት። እኔ እንደዚህ አይነት ሰው እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ። እኔ እንጃልኝ የሰዎች የስኬት መነሻ መድረሻ ማከናወኛም የድህነትን መንስኤ የሀብታምነትም ነኝ። ታምናላችሁ? አጉላትን በጣረቁ ድረበጥራቅ ድርሻ ሲያምር ያንቺ መጨረሻ ይህ ነው። ፕራውድ ሪስፔክት በአራዳ ቋንቋ አራድዬም አይደል? እኔ ገንደ ገራዳ ልጅ አይደለም የገጠር ልጅ። እናንተ ያል ፀጉር መቆጣጠር ነው የቀረኝ እኮ እንደዚህ ሊቆጣጠር ምናምን ነገር። ከዛ ሰው እንዳታምኑ ጋይስ። ማለት ሰው ስላችሁ ከአውሬ ጋር ኑሩ እያልኳችሁ አይደለም። ዛሬ የተናገሩትን ቃል ህይወታችሁ ውስጥ እንደ ማተብ አትምቱት። ዛሬ አውርተው ነበር ብላችሁ እለፉት። ነገም ሲደግሙት ዛሬም ደግሞት ነበር በሉት። እንደ አሻራ ውስጣችሁ እንዳይተው። ይገባኛል። እንደዚህ አድርጎ ሰይማችሁ ተርጉማችሁ አይምሯችሁ ማሳመን እንደሚከብዳችሁ አውቃለሁ። ቢሆን እንደዚህ ያልኩት ልክ ነው። ያው ጠንቋይ ለራሱ አያውቅም። እኔ ደስ የሚለኝ ባህሪ ምን እንደሆነ ታውቃላችሁ? አንድ ነገር በጣም መራቅ ቢከብደኝም ያ ነገር እንደማይሆን ሲያውቅ የማፈግፈግ ባህሪ አለብኝ። ብቻዬን ላነባ እችላለሁ፣ ግን እዛ ቦታ ላይ አልገኝም። ይሄ የኔ አይ ቲንክ ብዙ ነገር ስስ ብልቶች አሉኝ። እቺ ነገር ግን ጠንካራ አድርጎ እግዚአብሔር ፈጥሮኝ፣ አለበለዚያ እንደኔ የሚጎዳ ሰው አልነበር በምንም ጉዳይ። በምን አንተም ብሰዋል እግዚአብሔር በመስታወት እንተያይ ስታስቡት ከብጃችሁ ነው አይደል? ችግር የለም። ሰው እኮ በተለያየ መንገድ አብሮ መኖር ይችላል። በጓደኝነት፣ በጠዋውትነት፣ በጠላትነት በምናምን እና ብዙ ምርጫ ነበር። የትኛው ምርጫ ነው የመረጥነው? ብዙ ስድብ አስተናግጃለሁ። ርካሽ የሚል ቃል ግን አይምሮ ላይ መጥቶ ተቀብያለሁ። እሱ ጎድቶኛል፣ በጣም ጎዳኝ። ጋይስ ልክ እኔ የሰከርኩ ሲመስላችሁ አረፍ ቤት ትላላችሁ። ስካሪ ራሱ አለ እንዴ ለእናንተ መዝናኛ? ምን ችግር አለ? ዘፈኑ አታቋርጭ ያላችሁኝ አላቋርጥም። ሲጀመር በጣም አሪፍ ዳዊት ጽጌ ከዘፈናቸው ሙሉ አልበሙ 3 ዘፈኑ ዘቤስት ዘቤስት እኔ የምወዳቸው ዘፈን ናቸው እነዚህ። መኪና ላይ ያለ ምናምን ሁሌ ሰማዋል። የሚለውን ተዉት፣ ሌላውን መልእክት ብቻ አስቡት። ይህ ዞረብኝ ምናምን ዞረ። አያችሁ እዚህ ጋር ሚለን እያደር ሳላውቅሽ ማለት ሳያውቃት በመኖሩ እሱ ነው እያደረ ያስከፋው። ከሰዎች ጋር መለያየቱ የመቀራረብ አለም እኮ የሚያስከፋችሁ። እዛ ቦታ ጋር ለምን ኖርኩኝ? እዛ ቦታ ጋር ለምን ቆሙ? ዋይ አይ ሉዝ ማይ ታይም። ይሄ ነው እኮ የሚያሳምነው። ታውቃላችኋል? ምን ሆኜ ነው? ማን ነኝ? ምንድን ነኝ? እውነት ነው። ለካ ይሄ ነው ርካሽ ሰው የሚያስበለው። ሺት አሁን ገባ። ናይ አሁን